Are you out of the closet now? በቃ ግብረ ሰዶማዊ መሆናችሁን ራሳችሁን እያጸደቃችሁ ነው። የአእምሮ ጤና እክል እንዳለባችሁ ሰው አክሰፕት አድርጉና እርቃናችሁን። ሞራላዊ ሴት አላት። ተግባራዊ ነው አይደለም ሌላ ነገር። ወይ እናንተ ሼም የያዛችሁ ወይ እነሱ ሼም አስይዟችሁ። ርቃን መውጣት በህግ ያስቀጣል። የፈጸመ ወይም በአኳኋኑ ያሳየ እንደሆነ ከ3 ወር እስከ 1 ዓመት የሚያደርስ ቀላል እስራት ወይም ከ1000 የማይበልጥ መቀጮ ይቀጣል ይላል። You are dealing with the wrong person. ሳር ቤት ላይ ቫቲካን ኤምባሲ አቅራቢያ የዛሬ ዓመት ግንባታውን የጀመረው ሳይታችን ከዚህ ወደዚህ ቀይረነዋል። ደንበኞች ቁልፎቻቸው ሊረከቡ ጥቂት ጊዜያት ብቻ ቀርተዋል። ታዲያ ቴምር ሪል ስቴት በድጋሚ ቫቲካን ኤምባሲ አቅራቢያ ላይ እድል ላመለጣችሁ ደንበኞች አዲስ ሳይትን በ30 ወራት ላይ ያስረክባችሁ ይዞላችሁ መጥቷል። ባለ 2 መኝታ 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር። ይህ ክፍያ በአንድ ጊዜ ለሚከፍሉ ደንበኞች ብቻ የተዘጋጀ ሲሆን 30 በመቶና ከዛ በላይ ለሚከፍሉ ቅናሽን አዘጋጅተናል። ከዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞላችሁ ቀርቧል። ለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት የህልሞ ማረፊያ። ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል ላይ በደህና መጣችሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ትጫኑ። በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ስለ ቲክቶክ አዋርድ ለማውራት ፍላጎት የለኝም። ያው ስለ ፕላትፎርሙ ምን እንደማስብ ታውቃላችሁ። እዛ ላይ ለመሸለም ምን መሆን እንዳለባችሁ ግልጽ ነው። በጎ ሰው ምናምን የሚሏቸው ሰዎች ኤክሰፕሽናሊ ቢኖሩበትም ግን ያው ፕላትፎርሙ ነውር ጌጡ ስለሆነ እና በነውር እና በብልግና የሚያውቃቸውን ሰዎች ስለሆነ የሚያጨበጭበው ርዕስ አድርጌ ማውራቱን አልፈልግም። ግን አንድ ማንሳት የፈለግኩት ነገር አለ እና ከዛ ላይ ከነበረው ነገር አንዱ ያው የአለባበስ ጉዳይ ብዙ ታይቷል። ብዙዎቻችሁ ብዙ ነገር ተሰምቷችሁ ሊሆን ይችላል። እኔ ጥቂት ሀሳብ መናገር የምፈልገው የምናደርጋቸው ድርጊቶች ምን ያህል ከወንጀለኝነት ወይም ከተጠያቂነት ነፃ ያደርጉናል የሚለውን ነገር እያሰብን ነው ድርጊቶቻችንን የምናደርገው ብዬ መጠየቅ ፈለግኩኝ። ምክንያቱም አንዳንድ ነገሮች ሌላ ቦታ ስላየን ብቻ እዚህ የምናደርግ ከሆነ እኛ ሀገር ስቲል ኮንዘርቫቲቭ ማህበረሰብ ነው፣ ስቲል ባህላዊ ማህበረሰብ ነው፣ ስቲል አንዳንድ ነገሮች እኛ ሀገር ላይ አይፈቀዱም እና ማንሳት የምፈልገው እሷንና ወንድ የማይመስሉ ወንዶችን መንካት ፈለግኩኝ። ከዚህ በፊት ይህን ነገር አንስቼዋለሁ። ኢትዮጵያ ውስጥ አንቲ ኑዲቲ ወይም ደግሞ እርቃን መሆን በህግ ያስቀጣል። ኢትዮጵያ ውስጥ ለመልካም ጠባይ ተቃራኒ የሆኑ ነገሮች በህግ ያስቀጣሉ። ስንቶቻችሁ እንደምታስተውለው አላውቅም። ኢትዮጵያ ውስጥ እርቃንነት አይፈቀድም ወይም ደግሞ ህዝብ በሚዘዋወርበት ቦታ ላይ ለወሲብ ቀስቃሽ የሆኑ ነገሮች ወይም ከጤናማ ባህሪ አንጻር ከስነ ምግባር አንጻር የተጻረሩ ነገሮች በህግ ያስቀጣሉ። እቺ ልጅ አይ ዋዝ ዋንደሪንግ እዚሁ ሪያክሽን ሲሰራባት ነው ያየሁት። ጀስት ቢካዝ አውሮፓና አሜሪካ ላይ ስለተፈቀደ ወይም ደግሞ አውሮፓና አሜሪካ ላይ ይሄ ኮንተንት ስለተሰራ ኢትዮጵያ ላይ መሰራት ይችላል ማለት አይደለም።
ምክንያቱም ኢትዮጵያ ህግ አላት። እንደው ሀገሪቷ ቢዚ ሆና ነው እንጂ ህጋችንን ብናገላብጥ እኮ ከወንጀለኝነት የምንተርፍ ጥቂቶች ብቻ ነው። ኢትዮጵያ ውስጥ ለመልካም ስነ ምግባር ተቃራኒ የሆኑ ነገሮች በእስራት ያስቀጣሉ። ፎጣ ለብሶ ህዝብ በሚዘዋወርበት ቦታ ላይ መገኘት በህግ ያስቀጣል። ፎጣ የህዝብ አይደለማ፣ ፎጣ የሻወር ቤት ነው። እያንዳንዱን ነገር ኮፒ ስታደርጉ ከህግ አንጻርም ተጠያቂነት እንዳለበት እንድታስቡ ፈልጋለሁ። ይሄ ነገር ልጅቷ ሲጀመር እኔ ጤነኝነቷ ያሳስበኛል። በመጀመሪያ ደረጃ በቃ በጣም ፐብሊክ ውስጥ ለመግባት እርቃን ነው ያስፈልጋት። እርቃኗን ወጣች። ሳር ቤት ላይ ቫቲካን ኤምባሲ አቅራቢያ የዛሬ ዓመት ግንባታውን የጀመረው ሳይታችን ከዚህ ወደዚህ ቀይረነዋል። ደንበኞች ቁልፎቻቸው ሊረከቡ ጥቂት ጊዜያት ብቻ ቀርተዋል። ታዲያ ቴምር ሪል ስቴት በድጋሚ ቫቲካን ኤምባሲ አቅራቢያ ላይ እድል ላመለጣችሁ ደንበኞች አዲስ ሳይትን በ30 ወራት ላይ ያስረክባችሁ ይዞላችሁ መጥቷል። ባለ 2 መኝታ 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር። ይህ ክፍያ በአንድ ጊዜ ለሚከፍሉ ደንበኞች ብቻ የተዘጋጀ ሲሆን 30 በመቶና ከዛ በላይ ለሚከፍሉ ቅናሽን አዘጋጅተናል። ከዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞንላችሁ ቀርቧል። ለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት የህልሞ ማረፊያ። ርቃን መውጣት በህግ ያስቀጣል። እሺ እየለፈለፉ ከሆነ ላንብብላችሁ። የወንጀል ህግ አንቀጽ 630 ክፍል 4 ላንብብላችሁ። ማንኛውም ሰው አስቦ ህዝብ በሚያዘወትርበት ቦታ ወይም ህዝብ ፊት የግብረ ስጋ ድርጊት ወይም መልካም ጠባይ ወይም ስነ ምግባር በብርቱ ተቃራኒ የሆኑ ማንኛውም ሌላ ጸያፍ ድርጊት የፈጸመ ወይም በአኳኋኑ ያሳየ እንደሆነ ከ3 ወር እስከ 1 ዓመት የሚያደርስ ቀላል እስራት ወይም ከ1000 የማይበልጥ መቀጮ ይቀጣል ይላል። ኦኬ ልቀጥል። ይሄ እንግዲህ ከ3 ወር እስከ 1 ዓመት ትንሽ ጊዜ ነው ቅጣቱ። ራይት ቅጣቱን የሚያከብደውን ነገር ልንገራችሁ። ጥፋተኛ ለአካል መጠን ባልደረሰ ልጅ ፊት ድርጊቱን ከፈጸመ ቅጣቱ ከ6 ወር እስከ 5 ዓመት የሚያደርስ ቀላል እስራት ይሆናል። ይህንንም ቀላል እስራት ነው የሚለው። እስከ 5 ዓመት ቀላል እስራት ነው የሚለው። ሶ the very first thing እርቃን ሆኖ መውጣት በህግ ያስቀጣል። እሺ አንደሬጅ የለም፣ ሁሉም መቹር ናቸው፣ ሁሉም ትልልቆች ናቸው ከተባለ ስቲል ህዝብ በሚያዘወትርበት ቦታ ወይም ኤኒ ኦኬዥን ተጠብቆ ከህዝብ ቫሊዩ አንጻር የሚቃረን ነገር ያደረገ ሰው በህግ ይቀጣል። እርቃናቸውን ስትሄዱ ጀስት ቢካዝ ሆሊውድ ላይ እርቃናቸውን ስለሄዱ እኛ ጋር ይኬዳል ማለት አይደለም። ምክንያቱም እኛ ጋር አንቲኑዲቲ ፖሊሲ አለ፣ ወይም ደግሞ ከመልካም ጠባይ ተቃራኒ የሆነ ነገር በህግ ያስቀጣል ተብለናል። ኢትዮጵያ እርቃንነትን አትፈቅድም። ስለዚህ የምታረጉትን ነገር ህገወጥ ነው ወይስ አይደለም የሚለውን ነገር ለምንድን ነው መጀመሪያ የማትጠይቁት? ማለት ዝም ብሎ ማበድ ራሱ እኮ አይቻልም። ኤቨር ራሳችሁን ኦፊሻሊ የአእምሮ ጤና እክል እንዳለባችሁ ሰው አክሰፕት አድርጉና እርቃናችሁን ሂዱ። እነሱ ብቻ ናቸው የሚፈቀድላችሁ ሜንታሊ ኮንትሮል ስላልሆኑ ማለት ነው። በህግ የሚያስቀጣ ነገር ለምንድን ነው ኮንሽስ ሳትሆኑ የምታረጉት? ዋን ቲንግ እና እያንዳንዱ ነገር ሌላ ዓለም ላይ ተደረገ ማለት እዚህ መደረግ አለበት ማለት አይደለም። እዛ ይፈቀዳል፣ እዛ አይፈቀድም።
የፈለጋችሁትን ነገር እናውቃለን። ርዕስ መሆን የፈለጋችሁት ይኸው ርዕስ እየሆናችሁ ነው። ጉድ ፍዩ ነጋችሁን እያበላሻችሁ ዛሬ ርዕስ እየሆናችሁ ነው። ፎር ዳት ማተር ይሄ ጌም ላይ ያላችሁ እየተጫወታችሁ ቅጣት እያላችሁ ሻወር ቤት ውስጥ እየገባችሁ እያንዳንዱ የሰውነት አካላችሁ ቪዚብል ሆኖ እስኪታይ ድረስ የምታረጉት ነገር በህግ ያስቀጣል። በህግ ያስቀጣል። በህግ ያስቀጣል። እንዳልኳችሁ ነው። አገሪቷ ቢዚ ስለሆነች ነው የህግ አካላት እያንዳንዱን ነገር ቢከታተሉ ከመታሰር አተርፉ። ላይክ አይሰድ አገሪቷ እስካሁን ሞራላዊ ሴት አላት። ተግባራዊ ነው አይደለም፣ ሌላ ነገር ነው። ወይ ሰው ተበላሸ የምንለው ብቻ አይደለም፣ በህግ የሚያስቀጣም ነገር ነው። እና የምታረጉትን ነገር ኮንሽስ ሆናችሁ ለምንድን ነው የማታረጉት? ለምንድን ነው በአእምሮ ሆናችሁ የማታረጉት? ኢትስ ኢሊጋል። ህዝብ ፊት በሚዘዋወርበት ቦታ ላይ እርቃንን መሄድ ከ3 ወር እስከ 1 ዓመት ያስቀጣል። ሊትራሊ እርቃን ነው። አይ ዶንት ኖ ማንን ኢምፕረስ ለማድረግ እንደሞከረች አላውቅም። ወንዶቹ ጋር ስበጣ አም ቢት ኮንፊውዝ። They say I'm a bit confused ማለት ምንን ለማሳየት እንደተፈለገ አላውቅም። you are dealing with the wrong person. ፍላሽባክ እንደ ሴት እንደዚህ ይዞ መሄድ ለምን እንደተፈለገ አላውቅም። ልትልኩት የፈለጋችሁት ሜሴጅ ነበር። are you out of the closet አሁን ኦፊሻሊ ማለት የነ ከሌን አለባበስ ስትመርጡ ከሌ ምንድን ናቸው፣ ምን አይነት ሴክሹዋል ኦሪየንቴሽን አላቸው የሚለውን ነገር ራሱ አታዩም ማለት ነው፣ አታስተውሉም ማለት ነው። ዝም ብላችሁ ኮፒ ፔስት ነው የምታደርጉት። ወንድ ልጅ ለየት ብሎ ለመታየት ሱፍ ብቻ አልነበረም መልበስ የነበረበት፣ ብዙ ኦፕሽን ነበረ። ግን you just chose that. are you out of the closet now? በቃ ግብረ ሰዶማዊ መሆናችሁን ራሳችሁን እያጸደቃችሁ ነው። ከዛም ኮንፊውዝድ ምን የሚሉት አለባበስ ነው? እንደ ሴት ክላች ባግ እዚህ ጋር ይዛችሁ ሴት የለበሰውን ልብስ ስትለብሱ what were you thinking? ምን እያሰባችሁ ነበር ነው? በቃ ኦፊሻሊ መውጣት ፈልጋችሁ ነው። ኦፊሻሊ መውጣት ፈልጋችሁ ከዛም ስቴል ኮምፒውተር የወንጀል ህጉ ላይ ይዘው ብትሄዱ ያው ስለ ግብረ ሰዶማዊነት ማስፋፋት ራሱ ነገር በጣም ኢንዴፕስ የሚያወራው ነገር አለ። እና ወንዶቹ አልገባኝም። ኦፊሻሊ መልስ ብትሰጡበት ጥሩ ነው። መልስ ብትሰጡበት ጥሩ ነው። ለፋሽን አይመስለኝም። እንደዚህ እያንዳንዱ ፓርታችሁ እየታየ ለፋሽን አልመሰለኝም። ለየት ለማለት አልመሰለኝም። ወንዶቹ ምላሽ ብትሰጡበት ደስ ይለኛል። ሶ the rest of you የምታረጉትን ነገር ትንሽ ፊደል ቆጥራችኋል ብዬ አስባለሁ። ባትገፉ ትንሽ ቆጥራችኋል። ከቆጠራችሁ እስቲ አንብቡ። is it legal? ህገወጥ ነው ወይስ ምንድን ነው የሚለውን ነገር በደንብ አድርጋችሁ ሳታስተውሉ የምታረጉት ነገር ዋጋ ያስከፍላችኋል። ኦኬ ዛሬ ላይ ስላልተረጋጋን የእናንተ እያንዳንዱ ዲቴል ቼክ ላይ ይደረግ ይችላል። ግን እንዲህ ከማህበረሰብ ውስጥ እንዲህ አውትካስት መደረግ እንደው ጤና ይሰጣል ብላችሁ ነው የምታስቡት? ከማህበረሰብ ውስጥ እንዲህ ጥልት መደረግ ራሱ ጥሩ ነው ብላችሁ ነው የምታስቡት? ሰው ሊውደዳችሁ አይደለም፣ ግን ደግሞ ሰው ሁሉ እንደው ሲጸየፋችሁ ጥሩ ነው? ያሳስበኛል።
እንዳልኩት ነው። ይሄ የማህበረሰብ ፍራክቸር ሲመጣ ወይም ቤተሰብ ሲፈርስ ወይም ይሄ የሚቆጣ አባት ሳይኖር በህይወት ውስጥ ሴት ልጅ እንደ ልቧ ትሆናለች። እንደ ልቧ ትሆናለች። እንደ ልቧ ማለት ደግሞ እርቃንን ይጨምራል። እና ቤት ውስጥ የምትቆጡ ወላጆች የላችሁ? የሚቆጣ ቤተሰብ የለም ነው ወይስ እድሜያችሁ በጣም ስለጨመረና ማቹር ስላደረጋችሁ ቤተሰቦቻችሁን አትሰሙ? በዚህ እድሜ የቤተሰብን ህግ እንደምከተል ብነግራችሁ ማለት አት ሰም ፖይንት አድገን ራሱ እኮ ለወላጆቻችን ሰሚት እናደርጋለን። እና ወላጅ የላቸውም፣ ወላጅ የላቸውም፣ ቤተሰብ የላቸውም፣ ዘመድ፣ አጎት፣ ወንድም፣ አባት ምናምን የላቸውም። እንደን አትቆጧቸውም፣ አትገስጿቸውም፣ አውትካስት አታረጓቸው። እዚህ አይነት ሰው መክራችሁ ካልተማረ አውትካስት ማድረግ ነው። በቃ ከቤተሰብ ውስጥ ማስወጣት ነው። ወድ ዩዱ መክራችሁ ለምናችሁ ካልተማረ አሳሳቢ ጉዳይ ነው። እንደን በጣም የገረመኝ ነገር ነውር ብርቁ ነውር ጌጡ የሆነ ፕላትፎርም ላይ እድሜያችሁ ገፍቶ የተገኛችሁ ሰዎች ግን ሼም አይዛችሁ ሼም አይዛችሁ ለምን ቦታው ላይ ተገኛችሁ አይደለም። ምንም እያበረታታችሁ እንደሆነ ታውቃላችሁ። ግን ለእኔ ሼም ነው፣ ለእኔ ሼም ነው ማለት ኤኒዌይስ እያንዳንዱ ነገር ከማድረጋችሁ በፊት በህግ ያስጠይቀኛል ወይም አያስጠይቀኝም የሚለውን ነገር ብትጠይቁ ጥሩ ነው። ምናልባት አሁን ላይ ያለው ሲስተም በጣም ዊክ ሆኖ እናንተ እያንዳንዳችሁን እንትናችሁ ላያይ ይችላል። ግን ሎንግ ረን የሚቀመጠው በሶሻል ሚዲያ ያስቀምጠዋል እና ሶሻል ሚዲያ ካስቀመጠው በኋላ ደግሞ ነገ ላይ ተጠያቂ ስትሆኑበት ዩ ፔይ ዘ ፕራይስ። እና እያንዳንዱ ነገር እያሰባችሁ አድርጉ። ጃስት ቢካዝ የሆነ ሀገር ስለተደረገ የሆነ ሀገር ስለሰመረላቸው እኛ ጋር መስመር ይችላል ማለት አይደለም። ከዚህኛ በጣም ኮንዘርቫቲቭ ማህበረሰብ ስለሆነ ማለት ነው። እና ስታደርጉ በማስተዋል አድርጉ። ህገወጥ ነው ወይስ አይደለም የሚለውን ነገር በደንብ ቼክ አድርጉ። ለማንኛውም ይጠቅማችኋል እና ክሪሚናል ኮድ ዳውንሎድ አድርጉት። ፒዲኤፍ አለ፣ በደንብ ማንበብ ትችላላችሁ። ህገወጥነትን አታበረታቱ። ኦኬ ኦኬ። እና እናንተ ሴቶች ደግሞ ማለት መልካም ስም በጣም ከምንም ነገር ይበልጣል። አምና ጃጅኝ ግን ነገ የምትጸጸቱበትን ነገር አታድርጉ። እኛም እኮ ባልገናል፣ እኛ በዘመናችን ባልገናል። ግን ሪካይድድ የሆነ እንደናንተ ዶክመንትድ የሆነ ፋይል ስለሌለን ነው ዛሬ ሰላም መኖር የቻለው። እና መልካም ስም ይሻላል። ነጋችሁን አታበላሹ። ማለት ከሀያዎቹ ከወጣችሁ በኋላ የሆነ ነገር ትፈልጋላችሁ፣ የሆነ ሴትልመንት ትፈልጋላችሁ፣ ህይወታችሁን በሰላም መምራት ትችላላችሁ። ይኸው እየተባለ የሚመዘዝ ብልግና አታስቀምጡ። ኢትስ ገና ቢ ሃርድ ፎር ዩ። በጣም ነው ከባድ የሚሆንባችሁ። እና እባካችሁ በእድሜ የገፋችሁ ሰዎች አንዳንዶቻችሁ እንደው ከእነሱም ባትሻሉ፣ ግን ወይ እናንተ ሼም የያዛችሁ ወይ እነሱም ሼም አስይዟቸው። ይሄን ነው ማለት የምችለው። የኔ ጨዋዎች፣ ነውርን የተጸየፋችሁ ጨዋዎች፣ ወዳችኋለሁ።